ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን አላችሁ? ለእሁድ ከሰዓት ላይ ተገናኝተናል። ትላንትና የእንግሊዝ ፕሪሚየር ሊግ ተጀምሯል። ማንቸስተር ዩናይትድ ሳይጠበቅ ሽንፈት ገጥሞታል። ይህ ሽንፈት ምናልባት ማንቸስተር ዩናይትድ ለመጀመሪያ ጊዜ በትንንሾች ወይም በአዳጊ ቡድኖች የተሸነፈበት ሽንፈት ሆኖ ተመዝግቧል። የስፔን ላሊጋ ትላንትና ሪያል ማድሪድ ወደ ጨዋታ ተመልሷል። ድል ቀንቶታል። ዛሬ ባርሴሎና ይጫወታል። ስለዚህ ተመላችሁ በእንግሊዝ ፕሪሚየር ሊግም ዛሬ እንግዲህ ተጠባቂ ጨዋታዎች አሉ። በተለይ ሊቨርፑል ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ የሚጠበቅ ነው። ስለዚህና ስለ ማንቸስተር ሲቲ ጉዳይ የምናነሳለን። በዝውውሩ ማንቸስተር ዩናይትድ ምናልባትም ትላንትና ያደረገው እንቅስቃሴ አሁንም ወደ ዝውውር እንዲመለከት ያደረገው ይመስላል። ስለ ባልዲ አዲስ ነገር ይዘናል። ተማላችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድትጀምሩ ግን በአክብሮት እንጋብዛለን። በቀጥታ ወደ እንግሊዝ ፕሪሚየር ሊግ ስናልፍ ማንቸስተር ዩናይትድን ከአርሲቲ ያገናኘውን የቀን 8 ሰዓት ተኩል ጨዋታ እናገኛለን። እንግዲህ ትላንትና ማንቸስተር ዩናይትድ በአርሲቲ 2-0 ተሸንፏል። ኤቨርተን ክሪስታል ፓላስን 2-0 አሸንፏል። አይፕስዊች ታውን ሰንደርላንድን 2-1 ሲያሸንፍ፣ ሊድስ ዩናይትድ ኖቲንጋም ፎረስትን 1-0 ያሸነፈበት ውጤት ይጠቀሳል። ብዙ ያስፈረመው ቶተንሃም ሆትስፐር ትላንትና በብሬንትፎርድ 3-0 የተሸነፈበትም የትላንትናው ውጤት ነው። እንግዲህ ማንቸስተር ዩናይትድ ከአልሲቲ ጋር ያገናኘው ጨዋታ ምናልባትም አልሲቲ ለመጀመሪያ ጊዜ ማንቸስተር ዩናይትድ ላይ ድል የተቀዳጀበት ጨዋታ ሆኗል። ማንቸስተር ዩናይትድ በብዙ ጨዋታ ብልጫ ቢኖረውም ነገር ግን ውጤቱ ያንን ሳይገልጥ ቀርቶ ማንቸስተር ዩናይትድ 2-0 ተሸንፏል። እንግዲህ ማይክል ካሪክ ከመጣ በኋላ ምናልባትም ይሄ አሰቃቂው የማንቸስተር ዩናይትድ ሽንፈት እንደሆነ ብዙዎች እየተናገሩለት ይገኛሉ። እንግዲህ ማንቸስተር ዩናይትድ 2-0 ሲሸነፍ ሁለቱንም ጎሎች በተከላካይ የተቆጠሩ ግቦች ሆነዋል። ሳሚ አጃይ እና ሜንዲ ያስቆጠሯቸው 2 ጎሎች ማንቸስተር ዩናይትድ እንዲሸነፍ አድርገዋል። በጨዋታው ፓትሪክ ዶርጉ ያደረገው እንቅስቃሴ በብዙዎች ዘንድ ትችትና ሰንዝሮበታል። በሁለተኛው አጋማሽም ማርከስ ራሽፎርድ ተቀይሮ እንዲወጣ አስገድዶታል። እንግዲህ ማንቸስተር ዩናይትድ የመጀመሪያ ጨዋታውን በሽንፈት ጀምሯል። ሌላው ቀጣይ እንግዲህ ምን አይነት እንቅስቃሴ ያሳያል የሚለው በጉጉት የሚጠበቀው ጉዳይ ሆኗል። ሌላው እንግዲህ ትላንትና ሲጠበቅ የነበረው የስፔን ላሊጋ ጨዋታ ሪያል ማድሪድ ድል ያደረገበት ጨዋታ ነበር። ጆዜ ሞሪኖ የመጀመሪያ የሊግ ጨዋታቸውን እንግዲህ በድል ጀምረዋል። ሪያል ማድሪድ ትላንትና 2-0 ድል አድርጓል። እንግዲህ ጁድ ቤሊንግሃም ጎል አስቆጥሮ ሪያል ማድሪድ እየመሩ ነበር። ነገር ግን ጎል ተቆጥሮባቸው ነበሩ። መጨረሻም ጎል አስቆጥሮ እንግዲህ 2-1 አሸንፎ ወጥቷል። ዛሬ ባርሴሎና ከኢልቼ ጋር ይጫወታል። አትሌቲኮ ማድሪድ ሁለተኛ የላሊጋ ጨዋታውን ከቪያሪያል ጋር ያደርጋል። ሄታፌም ከሬሲንግ ስታንዳርድ ዛሬ ጨዋታውን ያደርጋል። በባርሴሎና ቤት እንግዲህ ዛሬ አዲስ ነገር ሰምተናል። ባርሴሎና ቤት የአሌሃንድሮ ባልዴ ጉዳይ እየተነገረ ይገኛል። አሌሃንድሮ ባልዴ ኢልቼን ከሚገጥመው ባርሴሎና ስብስብ ውጪ ተደርጓል። ስለዚህ ተጫዋች ወደ በኋላ ላይ በዝውውር የምንመለከተው ነገር ይሆናል። የባርሴሎና እና ሪያል ማድሪድ የዝውውር ሁኔታም እንቃኛለን። እንግዲህ ቀጣይ ሪያል ማድሪድ ከሪያል ሶሲዳድ የሚያደርገው ጨዋታ ይጠበቃል። ነገር ግን ሆሴ ሞሪኖ እንግዲህ የመጀመሪያ ጨዋታውን ትላንትና ድል አድርጓል። ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንጠቁም። ብራይተን ከአስቶን ቪላ እንዲሁም ማንቸስተር ሲቲ ከበርንማውዝ ቀን 10 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ምሽት 12 ሰዓት ተኩል ሲል ሊቨርፑል ከኒውካስል የሚያደርጉት ጨዋታ በብዙ መልኩ እንዲጠበቅ አድርጎታል። አሌክሳንደር አይዛክ እንግዲህ የቀድሞ ክለቡን ይገጥማል። ወደ ክለቡ ሲመለስ ምን አይነት አቀባበል ይደረግለታል የሚለው እንግዲህ በጉጉት እንዲጠበቅ ያደረገው ጨዋታ ሆኗል። እንግዲህ ቼልሲም ከፉላም ጋር ይጫወታል። ነገር ግን ዛሬ ማንቸስተር ሲቲ በአዲስ አሰልጣኝ እየተመራ ባርንማውዝን የሚገጥመው ጨዋታ በኢቲሃድ ይጠበቃል። የማንቸስተር ሲቲው አሰልጣኝ እንግዲህ ኤንዞ ማሬስካ ዛሬ በሜዳቸው የሚያደርጉት ጨዋታ የነጥብ ጨዋታ እንግዲህ በጉጉት እንዲጠበቅ የሆነው ጉዳይ ሆኗል። ይህ በእንዲህ እንዳለ እንግዲህ በማንቸስተር ሲቲ ቤት የ115 ክስ ጉዳይ ይጠቀሳል። ማንቸስተር ሲቲ የቀረበበት የ115 የፋይናንሻል ፌር ፕሌይ ሕግ ጥሰት ክስ እስካሁን እልባት እንዳላገኘ ይታወቃል። አሁን ላይ የዩናይትድ አረብ ኤሚሬት መንግስት ክሱ የሁለት ሀገራት ግንኙነት ሊያሻክር ይችላል የሚል
ስጋት እንዳለው ተገልጿል። የዩኤኢ ባለስልጣናት ማንቸስተር ሲቲ ቅጣት ከተላለፈበት ከእንግሊዝ ጋር ያላቸውን ግንኙነት እንደሚያሻክረው ማስጠንቀቃቸው ተነግሯል። እንግዲህ ይህ ክስ ጉዳይ አሁንም መጨረሻው አልታወቀም። ምን ይሆናል የሚለው እንግዲህ በጉጉት ይጠበቃል። ከጨዋታ በፊት ኢንዞ ማሬስካ አስተያየት ሰጥተዋል። የማንቸስተር ሲቲ አሰልጣኝ ኢንዞ ማሬስካ ሮደሪን በሌላ ተጫዋች እንደሚተኩት ተናግረዋል። ሮደሪ እንዴት ሊተካ ይችላል የሚል ጥያቄ የቀረበላቸው ማሬስካ ሌላ ሮደሪ በማምጣት ሲሉ ምላሽ ሰጥተዋል። ሮደሪ ወደ ማንቸስተር ሲቲ ሲመጣም ባላንዶር፣ ቻምፒዮንስ ሊግ ወይም ዓለም ዋንጫ አላሸነፈም፣ ስለዚህ ሌላ ሮደሪ እንፈልጋለን ሲሉ ተናግረዋል። ተጫዋቾች ደስተኛ ካልሆኑ መልቀቅ ይችላሉ ያሉት ማሬስካ ምክንያቱም ምቾት ካልተሰማው ጥሩ አይጫወትም ሲሉ ተናግረዋል። ስለ ዋንጫ ፉክክር ያነሱት አሰልጣኙ አሁን ስለ ዋንጫ ሳይሆን እንዴት መፎካከር እንዳለብን ነው ማሰብ ያለብን ሲሉ እንግዲህ ተናግረዋል። ብዙ ክለቦች እስከ መጨረሻው ሰዓት ተጫዋቾችን አልሸጥም ይላሉ። ሊዘጋ ሲል ግን ተጨማሪ ገንዘብ ለማግኘት ይሸጣሉ። በዚህ ስጋት የለኝም ሲሉ እንግዲህ ኢንዞ ማሬስካ ዛሬ ተናግረዋል። እንግዲህ አዲሱ ፈራሚያቸው ዛሬ ይጠበቃል። በመሃል ሜዳው የሮደሪን ቦታ ይተካል ወይስ ደግሞ የሚለው በጉጉት ይጠበቃል። እንግዲህ ያም ሆነ ማንቸስተር ሲቲ ዛሬ ጨዋታውን ያደርጋል። ስለ ሊቨርፑል ጨዋታ ስናነሳ እንግዲህ ለሊጉ ዋንጫ መፎካከር ከፈለግን እንፈልጋለን፣ ነገር ግን የአርሰናል ጥንካሬ መዘንጋት የለብንም ሲል ቨርጂል ቫን ዳይክ ተናግሯል። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው በዚህ ዓመት ለሊጉ ዋንጫ መፎካከር እንደሚችል ተናግሯል። እንደ ሊቨርፑል አምበል ለሊጉ ዋንጫ መፎካከር እፈልጋለሁ ያለው ቨርጂል ቫን ዳይክ ነገር ግን እውነታው መመልከት እንደሚገባ ገልጿል። አርሰናል አምና ምን ያህል ጠንካራ እንደሆነ አይተናል ያለ ሲሆን አሁንም ስብስባቸውን ካየን ትልቅ ሆነዋል ሲል ይናገራል። አያይዞም ለዋንጫ ለመፎካከር አቅም እንዳለን ይሰማኛል፣ ነገር ግን ባለፈው ዓመት ካደረግነው የተሻለ ነገር ማድረግ አለብን ሲል እንግዲህ አሳስቧል። ሊቨርፑል በአዲስ አሰልጣኝ እየተመራ እንግዲህ ዛሬ የመጀመሪያ የነጥብ ጨዋታውን ያደርጋል። ምን ያስመዘግባል የሚለው እንግዲህ በጉጉት እንዲጠበቅ አድርጎታል። ስለ ቼልሲ ስናነሳ እንግዲህ ቼልሲ ዘንድሮ የሊጉ ዋንጫ የሚፎካከር አይመስለኝም ሲል ጆን ቴሪ ይናገራል። እንግዲህ የቀድሞ የቼልሲ ታሪካዊ ተከላካይ ጆን ቴሪ በዚህ ዓመት ለሊጉ ዋንጫ መፎካከር አይቻልም ሲል ተናግሯል። ለሊጉ ዋንጫ እንፎካከራለን ብዬ አላስብም ሲል የተናገረው ጆን ቴሪ ከዛ ደረጃ 2 ዓመት ወደ ኋላ ነን ሲል ገልጿል። አክሎም እንደ ሊቨርፑል እና ማንቸስተር ዩናይትድ በሽግግር ውስጥ እያለፍን ነው። አርሰናል እና ሲቲ ደረጃ ላይ በፍጥነት መድረስ አለብን ሲል እንግዲህ ጆን ቴሪ ተናግሯል። ቼልሲዎችም እንግዲህ ዘንድሮ በአዲስ አሰልጣኝ እየተመሩ የሚያደርጉት እንቅስቃሴ የሚጠበቅ ጉዳይ ነው። ሌላው ሪያል ማድሪድ ከስፓኞል ጋር እንግዲህ ያደረገውን የስፔን ላሊጋ የመጀመሪያ ሳምንት መርሃ ግብር ያሸነፈው የሎስ ብላንኮችን የማሸነፊያ ግቦች ጁድ ቤሊንግሃም እና ኤስፒ አስቆጥረዋል። አዲሱ ፈራሚ ካርሎስ ኤስፒ ለሪያል ማድሪድ የመጀመሪያ ጎሉን አስቆጥረዋል። እንግዲህ ሪያል ማድሪድ ረቡዕ ከሪያል ሶሲዳድ የሚያደርገው ሁለተኛ ሳምንት የሚጠበቀው ጉዳይ ሆኗል። ሌላው በእንግሊዝ ፕሪሚየር ሊግ እንግዲህ ትናንት ሽንፈት የገጠመው የቶትናም አሰልጣኝ ሮቤርቶ ዲዘርቢ ለመፋለም ዝግጁ አልነበርንም ሲል አስተያየቱን ሰጥቷል። የቶትናም አሰልጣኝ ሮቤርቶ ዲዘርቢ ቡድኑ ለደረሰበት ሽንፈት በይፋ ይቅርታ ጠይቋል። በአካል ተሰቃይተናል ያሉት ሮቤርቶ ዲዘርቢ ነገር ግን ከጨዋታ በፊት ያንን አውቀን ነበር፣ ለመፋለም ዝግጁ አልነበርንም ሲል ይናገራል። ቡድኑ በጫና ውስጥ ብዙ ስህተቶችን መስራቱን የገለጹት አሰልጣኙ ለእሱና ለሽንፈቱ በጣም አዝናለሁ ሲሉ ይቅርታ ብለዋል። አያይዘውም ቡድኑ ብዙ ተጫዋቾች ስለያዘ መደራጀት እንዳለበት በመግለጽ ገና አንድ ጨዋታ ነው፣ የጉዟችን አካል ነው ሲሉ እንግዲህ ሮቤርቶ ዲዘርቢ ተናግረዋል። እንግዲህ ሮቤርቶ ዲዘርቢ ብዙ ተጫዋቾችን እያስፈረሙ እንዳሉና እንዳስፈረሙ ይታወቃል። ነገር ግን በሽንፈት እንግዲህ ጀምረዋል። ብሬንትፎርድ ስኬታማ ጉዞም ቀጥሏል። እንግዲህ ብሬንትፎርድ ወደ ፕሪሚየር ሊግ ካደገ ወዲህ ከተጠበቀው በላይ ጥሩ ውጤት በማስመዝገብ ላይ ይገኛል። በሊጉ ከቆዩት 5 ዓመት ውስጥ በሶስቱ ከሊጉ ደረጃ ሰንጠረዥ ወገብ በላይ ሆነው ነው እንግዲህ ማጠናቀቅ የቻሉት። ባለፈው ዓመት በአውሮፓ መድረክ ለመሳተፍ ተቃርቦ የነበረው ብሬንትፎርድም በዚህ ዓመትም ትልቅ ዓላማ አንግቦ እየተጫወተ ይገኛል። ቡድኑ በዛሬ ትላንት ጨዋታ እንግዲህ የተደራጀ ሆኖ ሲታይ የመሃል ሜዳውን በመቆጣጠርም 3 ጥሩ ስራ ያታየባቸው ጎሎችን አስቆጥሯል። ብሬንትፎርድ አጠቃላይ ባደረጋቸው ያለፉት 3 ጨዋታዎች 14 ጎል ሲያስቆጥር የተቆጠሩበት ግብ 3 ብቻ ነው። ቡድኑ እያሳየ ካለው እንቅስቃሴ አንጻር
ከቡድኑ ብዙ እንዲጠበቅ ያደርጋል ተብሎ እንግዲህ ይታመናል። ብሬንትፎርድ ከፕሪሚየር ሊጉ ክለቦች መካከል በቅድመ ውድድር ዝግጅት ወቅት ድንቅ ብቃታቸውን ካሳዩ ቡድኖች በቀዳሚነት ይጠቀሳል። ትላንትናም ድል አድርጓል። እንግዲህ ቶትናምን ሽንፈት እንዲገጥመው አድርጓል። ብሬንትፎርድ አሸናፊ ያደረጉት ግቦችን ትላንትና እንግዲህ ካዮዲ፣ ሊዊስ ፓተር እና ጃኔልት አስቆጥረዋል። እንግዲህ ቶትናም ቀጣይ መርሃ ግብሩን ቅዳሜ ዕለት ከኒውካስል ዩናይትድ እንደሚያደርግ ይጠበቃል። ብሬንትፎርድ እሁድ ከሊድስ ዩናይትድ ጋር የሚያደርገው ጨዋታም ከወዲሁ እንግዲህ የሚጠበቀው ጉዳይ ነው። ትላንትና እንግዲህ ሳይጠበቅ ሽንፈት የገጠመው ማንቸስተር ዩናይትድ ብሩኖ ፈርናንዴስ ከጨዋታው በኋላ አስተያየት ሰጥቷል። የቆመ ኳስ ላይ መስራት አለብን ሲል ነው እንግዲህ የቀዮቹ አሰልጣኝ አምበል ብሩኖ ፈርናንዴስ ቡድኑ ትላንትና ልክ እንዳለፈው ዓመት ተመሳሳይ ስህተት መስራቱን የገለጸው ባለፈው ዓመት በእያንዳንዱ የሜዳ ውጪ ጨዋታዎች ላይ ስንሰራ እንደነበረው ተመሳሳይ ስህተት ሰርተናል ሲል ፈርናንዴስ ተናግሯል። ቡድኑ እንደተለመደው ኳስ ሲያጣም እንደነበር ያነሳው ፈርናንዴዝ የበለጠ ማጥቃት እና ተፋላሚ መሆን አለብን ሲል ተናግሯል። አክሎም እንደዛሬው አይነት ግቦች እንዳይቆጠሩብን የቆመ ኳስ ላይ መስራት አለብን ሲል ገልጿል። ደጋፊዎች በውጤቱ እንደተበሳጩ አውቃለሁ፣ ነገር ግን ከጎናችን እንዲቆሙ ጥሪ አስተላልፈዋል። እንግዲህ ትላንትና ማንቸስተር ዩናይትድ ሳይጠበቅ በአዲስ አዳጊው ሃል ሲቲ እንግዲህ ለመጀመሪያ ጊዜ ተሸንፎ የወጣበትን ውጤት አስመዝግቧል። ሌላው በጣሊያን ሴሪያ እንግዲህ ኢንተር ሚላን ከኮሞ ያደረገውን የመጀመሪያ ሳምንት መርሃ ግብር 4-1 በማሸነፍ ድል ጀምሯል። የኢንተር ሚላን የድል ግቦችም ካሃን አጎሉም፣ ዜሌንስኪም፣ ስፖሲቶ እና እንግዲህ ቢሴ ከመረብ ማሳረፍ ችለዋል። ኢንተር ሚላን ቀጣይ ሴሪያ መርሃ ግብሩን እሁድ ከካግላሪ ጋር የሚያደርግ ይሆናል። ሞንዛ በበኩሉ ቀጣይ መርሃ ግብሩን ከዩዲኔዜ ጋር የሚያደርግ ይሆናል። ናፖሊ እንግዲህ የውድድር ዓመቱን በድል ነው የጀመረው። በጣሊያን ሴሪያ የመጀመሪያ ሳምንት ናፖሊ ጄኖዋን 2-0 ማሸነፍ ችሏል። የናፖሊን የድል ግቦች ከቫን ዴብሩና እና አንቶኒዮ ቬርጋራ እንግዲህ ከመረብ ማሳረፍ ችለዋል። ናፖሊ ቀጣይ ሴሪያ መርሃ ግብር እሑድ ከኮሞ ጋር ጨዋታውን ያደርጋል። ኮሞ ቀጣይ መርሃ ግብሩን ደግሞ ከላዚዮ ጋር የሚያደርግ ይሆናል። ዛሬም እንግዲህ የሚደረጉ ጨዋታዎች አሉ። ቶሪኖ ከኤሲ ሚላን እንዲሁም ፍሮሲኔ ከጁቬንቱስ የሚያደርጉት በጣሊያን ሴሪያ ተጠባቂ ጨዋታ ነው። በፈረንሳይ ሊግም ፒኤስጂ ካሬንስ የሚያደርገው ጨዋታ ይጠበቃል። ምሽት 3:45 በስፔን ላሊጋ 4 ተኩል ላይ ኤልቼ ከባርሴሎና የሚያደርጉት የሊግ መርሃ ግብር እንግዲህ ተጠባቂው ነው። ወደዚህ ጨዋታ ስንመለስ እንግዲህ ዛሬ አሌሃንድሮ ባልዴ ከስብስቡ ውጭ መደረጉ ተሰምቷል። ስፔናዊ ተከላካይ አሌሃንድሮ ባልዴ ኤልቼን ከሚገጥመው የባርሴሎና ስብስብ ውጭ መሆኑ ተነግሯል። ባልዴ ለጨዋታው ለመጓዝ ዝግጁ ቢሆንም እንግዲህ አሰልጣኝ ዲተር ፍሊክ በውሳኔያቸው እንግዲህ ተጫዋቹ ከስብስቡ ውጭ እንዲሆን ተደርጓል። የመጀመሪያ ቡድን ጨዋታውን በ17 ዓመቱ ያደረገው ባልዴ በ18 ዓመቱ ነበር እንግዲህ ጆርዲ አልባን በማስቀመጥ የቋሚነት ቦታውን ያስጠበቀው። አሌሃንድሮ ባልዴ አሁን ላይ አሰልጣኝ ዲተር ፍሊክ የመጀመሪያ ዋንጫ ምርጫ አለመሆኑን የስፔን ሚዲያዎች እየዘገቡ ይገኛሉ። በተጨማሪም ሮደሪ እና ፍራንክ ዲዮንግ በዛሬው እንግዲህ የመጀመሪያ ሊግ ጨዋታ ላይ እንደማይሳተፉ ተናግሯል። ይህ በእንዲህ እንዳለ እንግዲህ ማንቸስተር ዩናይትድ አሌሃንድሮ ባልዴን ለማስፈረም ከ40 እስከ 45 ሚሊዮን ፓውንድ ለባርሴሎናዎችም ያቀርባል እየተባለ ይገኛል። ማንቸስተር ዩናይትድ ይህንን ተጫዋች በጥብቅ እንደሚፈልገው ይታወቃል። በተለይ በግራ ተከላካይ መስመር ችግር ላይ የወደቀው ማንቸስተር ዩናይትድ ይህን ተጫዋች እየተመለከተ እንዳለ ተነግሯል። ከ40 እስከ 45 ሚሊዮን ፓውንድ ለማቅረብ ዝግጁ ነው ተብሏል። ሌላው ማንቸስተር ዩናይትድ እንግዲህ የኒውካስል ዩናይትዱን ሉዊስ ሆልን በጥብቅና ይፈልግ ይታወቃል። ኒውካስል ዩናይትዶች 90 ሚሊዮን ፓውንድ ከዚህ ተጫዋች ይፈልጋሉ። ማንቸስተር ዩናይትድ ግን ከ55 እስከ 60 ሚሊዮን ፓውንድ ለዚህ ተጫዋች ለመክፈል ዝግጁ እንደሆነና ከዚህ በላይ ላለመክፈል ዝግጁ እንደሆነ ተነግሯል። እንግዲህ ማንቸስተር ዩናይትድ ምናልባትም አሌሃንድሮ ባልዴን በተሻለ ዋጋ ሊያገኙ እንደሚችል ግን እየተነገረ ይገኛል። ተጫዋቹም ከማርከስ ራሽፎርድ ጋር በመደዋወል እንግዲህ በማንቸስተር ዩናይትድ ኑሮ እንዴት እንደሆነ እየተናገረ እየጠየቀ እንዳለ ተነግሯል። ጆርጌ ሜንዴዝ እንግዲህ የዚህ ተጫዋች ወኪል እንደሆኑ ይታወቃል። ምናልባትም ይህ ተጫዋችን ወደ ማንቸስተር ዩናይትድ ሊያመጡት እንደሚችሉ እየተነገረ ይገኛል። ሌላ የቀድሞ የሊቨርፑል ተጫዋች ፋቢኖ ወደ ትራብዞንስፖር እንግዲህ በነፃ ዝውውር ሊዘዋወር እንደሚችል እየተነገረ ይገኛል። ይህ ተጫዋች እንግዲህ ወደ ትራብዞንስፖር የሚዘዋወር ከሆነ ከቀድሞ የቡድን አጋሩ ሙሐመድ ሳላ ጋር እንግዲህ ዳግም
የሚገናኝበት እንዳለ እየተነገረ ይገኛል። ተጫዋቹ 32 ዓመቱ ላይ ቢገኝም አሁንም እንግዲህ ድንቅ እንደሆነ ተመልክተነዋል። የተጫዋች ምናልባት ወደ ትራብዞንስፖር በማብራት ከሙሐመድ ሳላ ጋር የሚገናኝበት አጋጣሚ እንዳለ እየተነገረ ይገኛል። እንግዲህ ዛሬ ከጨዋታውን የሚያደርገው ባርሴሎና ከሪያል ማድሪድ ጋር እንግዲህ ጥብቅ ፉክክር ያደርጋል ተብሎ ይጠበቃል። ሁለቱ ክለቦች ዘንድሮ እንግዲህ ለዝውውር ምን ያክል አወጡ የሚለውን ስንመለከት ሪያል ማድሪድ 190 ሚሊዮን ፓውንድ ወጪ ያደርጓል። ባርሴሎና በአንጻሩ 165.5 ሚሊዮን ነው ወጪ ያደረገው። ከዚህ ላይ ወደ 80 ሚሊዮን የሚጠጋውን እንግዲህ ከተጫዋች ሽያጭ ያገኘው ነው ባርሴሎና። እንግዲህ ባርሴሎና 5 ተጫዋቾችን ማስፈረም ችሏል፣ ሮደሪን ጨምሮ። እንግዲህ የኒውካስል ዩናይትዱን አንቶኒ ጎርደንን ወደ ቡድኑ ሰብስቧል። ሪያል ማድሪድ በአንጻሩ እንግዲህ 190 ሚሊዮን ፓውንድ በማውጣት እንግዲህ የዲያሞንድን ጭምር እና ማርክ ኮኮሬላን ወደ ቡድኑ ማምጣቱ ይታወቃል። እነዚህ ሁለት ክለቦች ዘንድሮ እንግዲህ የሚያደርጉት ፍልሚያ በጉጉት የሚጠበቅ ሆኖ ከወዲሁ እየተነሳ ይገኛል። ትናንትና እንግዲህ በድል የጀመረው ሪያል ማድሪድ ባርሴሎና ዛሬ ምን ይገጥመዋል የሚለው እንግዲህ በጉጉት የሚጠበቅ ሆኗል። ውድ የቻናላችን ተከታታዮች ዛሬ ባርሴሎናስ ምን አይነት አቋም ያሳያል የሚለው ግምታችሁን በኮሜንት ሴክሽን አጋሩን። በእንግሊዝ ፕሪሚየር ሊግስ ማንቸስተር ሲቲ ከድረ ፔፕ ጋርዲዮላ በኋላ ምን አይነት አቋም ያሳያል የሚለውን እንግዲህ ዛሬ ጨዋታው የሚመልሰው ይሆናል። ኒውካስል ከሊቨርፑልስ ማን ያሸንፋል? እንግዲህ ግምታችሁን በኮሜንት ሴክሽን አጋሩን። የማንቸስተር ዩናይትድ ደጋፊያን ማንቸስተር ዩናይትድ ትላንት ያሳየውን እንቅስቃሴ እንዴት ተመለከታችሁት? በዚህ እንቅስቃሴው ማንቸስተር ዩናይትድ ወዴት ይጓዛል የሚለውን በኮሜንት ሴክሽን እንድታጋሩን እንፈልጋለን። በመጨረሻም ግን የሊቨርፑልን አንድ የዝውውር ጉዳይ እናንሳ። ሊቨርፑል እንግዲህ የፓሪሰን ጀርመን ተጫዋቾች ብራድሊ ባርኮላን እና የሴኔጋልን የክንፍ ተጫዋች ኢብራሂማ ሚባይን ለማስፈረም ባለው ጥረት ተጨማሪ ተስፋ አግኝቷል እየተባለ ይገኛል። ሁለቱ ተጫዋቾች ፒኤስጂ ዛሬ ከሬንዝ ጋር የሚያደርገው የሊግ አንድ ጨዋታ ከጨዋታው ውጪ መሆናቸው ምናልባትም ነው የሁለት ተጫዋቾችም ወደ ሊቨርፑል የሚያመሩበት እድል ይኖራል እየተባለ ይገኛል። ባርኮላ ለሊቨርፑል ዋነኛ የዝውውር ኢላማ ሆኖ ሲቆይ ሚባይም የክለቡ ሌላ የጥቃት አማራጭ እንደሆነ ሆኖ እየታየ ይገኛል። ሁለቱ ተጫዋቾች በቅርቡ ከፒኤስጂ ጨዋታዎች መለየታቸው ዝውውራቸው ሊቃረብ ይችላል የሚል ግምትን አጠናክሯል። በተለይም የሁለቱ ተጫዋቾች ከዛሬ ከሬንስ ጋር ዛሬ ባለው የሊግ መክፈቻ ጨዋታ አለመካተታቸው በሊቨርፑል በኩል እንደ አሁንታዊ ምልክት እየተወሰደ ይገኛል። ሆኖም ይህ ብቻውን ግን የዝውውር ስምምነት እንደማይገልጽ እየተነገረ ይገኛል። በሌላ በኩል ሪፖርቶችም ባርኮላ የዝውውር ድርድር ላይ እድገት እንዳለ ሲጠቁሙ ለ18 ዓመቱ ሚባይ የፒኤስጂ የጠየቀው ዋጋ የድርድሩ ዋነኛ እንቅፋት ሆኖ እየተዘገበ ይገኛል። ስለዚህ የዝውውር መስኮት እንግዲህ ወደ መዝጊያው እየተቃረበ ባለበት በዚህ ወቅት ባርኮላና ሚባይ ከፒኤስጂ ውጪ ያለው የወደፊት ምዕራፍ ወደ አንፊልድ ሊያመሩ ይችሉ ይሆን የሚለው እንግዲህ አሁንም በጥያቄ ይቆይና ነገር ግን ብራድሊ ባርኮላን የሙሐመድ ሳላ ተተኪ ለማድረግ ሊቨርፑል የሚያደርገው ጥረት ምናልባትም የዛሬው ከቡድኑ ውጪ መሆናቸው ተስፋ ሰጪ ነው እየተባለ ይገኛል። ውድ የማይ ስፖርት ተከታታዮች ለዕለተ እሁድ ከሰዓት ያዝነላችሁ አጫጭር ዜናዎች ይመስላሉ። እንግዲህ ለሚደግፉት ክለብ ሁሉ መልካም ዕድል እየተመኛል ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንድታደርጉ እየጠየቅን ተሰናበትናችሁ። መልካም ለተሰንበት ይሁንላችሁ። መልካም